ትሁቴ በመጨረሻ የናቲን እናት ከአባባ ጋር ስትፋጠጥና ስትከራከር ይዛ ወጋቻት። የናቲን ከባድና አደገኛ ውርደትና ቅሌት ትሁቴ ስታውቅ ራሱን መቆጣጠር አቃታትና ለነገሩ ያንቺ ልጅ ከጀርባ ተደብቆ አገባሻለሁ ህይወትሽ እያለ ሲያጃጅለኝ ነበር ብላ ንደቷን ልትወጣባት ወሰነች። አባባ ደግሞ ሚስቱ እንዳትገኝ ከገዛ ልጇ ጋራ ሁና ናቲና አለሜ ሚስቱን አግተው እያሰቃዩበትና እንዳትገኝ ብዙ ክፋትና ተንኮልን አድርገው ስለነበር ይሄንን ሲሰማ ጸጉሯን ያዘና እጇን ጠምዝዞ አንቺ እብድ ከሰው ሁለመና ወጥተሽ እኮ በሰዓቱ ትሁት ወደ እኔ ቤት አንጠልጥላ ስታመጣሽ ሁሉንም ይሁን ብዬ ተቀብዬ ነበር። ሲበዛ ራስ ወዳድ ነሽ፣ እንዴት ይህን ታደርጊያለሽ ብሎ ቀወጠው። እሷም ደግሞ አንተ ሽማግሌ አትፈታተነኝ፣ የፈለገ ቢሆን እኔ እንደዚህ ነገር አላደረኩም ብላ ሸምጥጣ ስትከድ ምን አይነቷ ከሃዲ ነሽ? የዛኔ እኔ አቶ ገዜ ቤት ሰራተኛ ሁኜ ሲገባ እንደዛ ትራፊ እየሰጡ ሲያሰቃዩሽ ከዛ ከቤት ለመውጣት ብዙ ስቃይሽን እየበላሽ እኔ ግን ደርሼ ያዳንኩሽ ህይወትሽን የታደግኩልሽ ነበርኩኝ። እንዴት እንደዚህ ልታደርግ ይቻልሽ? ቅሌታምና ውርደታም ነሽ አለና አባባ ራሱን መቆጣጠር አቅቷት እንግዲህ አለሜን እያሰቃያት ይገኛል። ናቲ የሚባል ተኩላ ደግሞ አባባ ሚስቱ ወደምትገኝበት ሀገር ላይ በተመስገን ጀግናውና አንበሳው ጥረት እዛ ቦታ ላይ እንዳለች ጥቆማ ደርሷቸው አፈላልጎ ከጨረሰ በኋላ የአባባ ሚስት በህይወት እንዳለች ካረጋገጠ በኋላ አባባን ለማገናኘት ወደዛ ቦታ ላይ ይዞ ሄደ። እዛ ቦታ ላይ ይዞን ቢሄድ በጣም በሚገርምና በሚደንቅ ሁኔታ እንግዲህ አባባ ሚስቱን ለማግኘት የመጨረሻው ሰዓት ላይ ሲደርስ ናቲ መጣና የእማማን ልጅ 4 አመት እንደሞላት ነበርና የመኪና አደጋ የደረሰባት እሷ ያሳደገቻት ልጇን አንገቷን ሲጥ አድርጎ ሲያሰቃያት ተመስገን ደግሞ በጣም ስለወደዳትና ስላፈቀራት ዘሎ አንገቷን ይዞ እንትን አላት። በሚገርምና በሚደንቅ ሁኔታ የትሁት የመጨረሻ ይሄ በመሆኑ እጅጉን በጣም አዘነች። አባዬ እኮ ምንም አይወደውም ነበር፣ እኔ ነኝ በሚያሳዝንና በሚገርም ሁኔታ ተጣብቄ እንደዚህ የሆንኩት ብላ ቀወጠችው። ሰላም ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። ትሁት እንግዲህ መጨረሻ ላይ የናቴንና የአለሜን ክፋትና ተንኮል ስታውቅ ራሷን መቆጣጠር አቃታት። አባባም በገዛ ቤቴ አስጠግቼ ሰው ባደረግኳቸው እነሱ ግን ሸምጥጠው ከርተው እኔን እንደዚህ ያደርጉኛል ብዬ ማስቤም አላቅም። ትሁት በጣም ነው ያዘንኩት፣ በጣም ነው ያፈርኩት። ይህን እኮ ከማናቸውም አልጠብቅም ነበር። ግን ለምንድን ነው እንደዚህ እየሆነብኝ ያለው? በእጄ በልተው በእጄ ጠጥተው በጭራሽ ከኔ ጋር ይህን ነገር ያደርጋሉ ብዬ በፍጹም ማሰብም አልፈለግኩም ነበር። ግን ለምን እያለ መጠየቅ ጀመረ። እሱም ደግሞ የዘንድሮማ ስቃይና ፈተናዬ ይለያል። ምንም ቢሆን ይህን በማድረጌ ትልቅ ስህተት ነው እየፈጠርኩ ያለሁት። ወይኔ በጣም ተሳስቻለሁ አለና ናቲ ከተመስገን ጋር ሲጋጠም ተመስገን እስከ ወዳኛው ልሸኛው ሲል ተመስገን ሌላ ችግር መፍጠር የለብህም፣ እነዚህ በልቶ እንጃ ናቸው። በህይወቴ እንደናንተ እያመንኳችሁ የከዳኝና በእጄ በልቶ ጠጥቶ የከዳኝ ሰው አይችም አላቅም። ስለዚህ አሁን ወደዳችሁም ጠላችሁም
ሁላችሁም ቤት የለቃችሁ ትወጡልኛላችሁ። እኔ ሚስቴን ታገኘው ሚስቴን በደስታ አብሬያት እየኖርኩ ማሳለፍ ነው የምፈልገው ብሎ ተናገረ። አባዬ አሁንም ትቀልዳለህ እንዴ? አባዬ ገና እኮ እማዬን አላገኘናትም። ደግሞ የግድ እድል ታስፈልጋለች። እኛ ስለማዬ የምናውቀው ነገር የለም። እድል ግን ስለማዬ ብዙ ነገር ታውቃለች። ስለዚህ እውነታው ይሄ ነው ብሎ ተናገረ። ከዛ እሺ እኔ ልጅ እኔ ምንም ያልኩት ነገር የለም። አሁንም ቢሆን አብራን የምትሄድ ከሆነ አብራን ትሄዳለች። እምቢ ታለች ግን ምንም ማስገደድ አንችልም። እኔም ተስፋና ቁርጤና አውቄው ለብቻዬ መኖር እፈልጋለሁ ብሎ አባባ ተናገረ። ያሳዝናል። የአባባ የመጨረሻ ህይወቱ በእንደዛ አይነት ፈተናና ስቃይ መታጠሩ እጅግ በጣም እንትን ይላል። ናቲ ደግሞ የሰራው ነገር መቼም ይቅር አያስብልም። ትሁት አሁን ላይ ነቃችበት። የነቃችበት ምክንያት ተመስገንና አባባ ቤት በሌሉ ጊዜ 10 ጊዜ ይመላለሳል። እዛ ቤት ሶፋውን ይፈትሻል፣ ጠረጴዛውን ይፈትሻል፣ እንዲሁም ደግሞ ብዙ ነገር ይፈትሻል። ይሄ ነገር ምንድን ነው እየተካሄደ ያለው ብሎ ራሱን ቋቋም ሲያቅተው እየተካሄደና እየተፈጠረ ያለው ነገር ትልቁ ነገር ምንድን ነው? እጅጉን በጣም በሚያሳዝን ሁኔታ የአባዬን ሚስት የአንገት ጌጧን ለማግኘት ነበር። ያን አንገት ጌጧን ለእድል ወስዶ ለመስጠት ጥረት እያደረገ ነበር። እድል ግን በጣም በሚገርም ሁኔታ እየመረመረችውና እየታዘበችው ነበር። መጨረሻ ላይ ከሚገባው በላይ ትልቅ ውሳኔና ስህተት የተሰራው ነገር ቢኖር በቃ ይህንማ ነገር በጭራሽ አምኜ መቀበልም አልፈልግም፣ አምኜ መቀበልም መተግበርም አልፈልግም። ስለዚህ በፍጹም ሊሆን አይችልም ብላ ወሰነች ማለት ነው። ከሚያሳዝነውና ከሚገርመው ነገር በላይ ግን እጅጉን ዱብዳ ይዞ የመጣው ናቲ ቤቱን ጣራው ሳይቀር ሲያይ፣ ቆይ በዚህ በጨለማ የመጣው ምን ለመሆን ነው? ትሁት አንቺ ራስሽ እንድትጠብቅ ይፈልጋለሁ። ምንም ቢሆን ይሄ ብልግና ነው። ሰው በሌለበት ጠብቆ መንጣት ምን ይባላል? ሴት ልጅ ነሽ፣ ገና ሽማግሌ አልተላከም፣ አልተጋባችሁም። ራስሽን እንድትጠብቅ ይፈልጋለሁ። ቤቴም ደግሞ መደፈር የለበትም። ያ ካልሆነ የራሳችሁ ጉዳይ ብሎ አባባ ተናዶ ወደ መኝታ ክፍል ሄደ። ትሁቴ ደግሞ ቡና አፍለታ ተመስገን አልጠጣም ብሎ ወደ ገጠር ሲሄድ በጣም ተናደደች። እንዴት እኔ ቡና አፍልቼ እሱ አይጠጣም? ቡና የማይጠጣበት ምክንያት ምንድን ነው? ይሄ ትልቅ ስህተት ነው። በፍጹም አምኜ መቀበል አልፈልግም። እኔ እኮ እድሜ ልኬን ዋጋና መስዋዕት የምከፍለው እንዴት ያን ያክል ጊዜ ሲከታተለኝ፣ ያን ያክል ጊዜ ሲያስቸግረኝ፣ መከራዬን ሲያበላኝ የነበረ ሰውዬ አሁን ላይ እንዴት ይቀየራል? እኔ ላገባ ነው ስለው ምንም አልመሰለው ብላ ስትል፣ ትሁት አንዳንዴ ጥሩ ነገር ስትሰሪ ታስደስቻለሽ፣ አንዳንዴ ደግሞ ጅላንፎነትሽ ያሳዝናል ብሎ ነው ያላትና፣ ይሄም ደግሞ ምንድን ነው ትሁት እንግዲህ ብዙውን ጊዜ አለሜን ተቸግር አውጥታለች። አባባን ተዊልቸር ከቲናና እንዲሁም ደግሞ ከዳኒ አትርፋቸዋለች። አለሜን ከአቶ ጊዜ እጅ መፈልቅቅ አውጥታ ሰው አርጋታለች። አሁን ደግሞ የአባባ ሚስት በህይወት እንዳለች እያጣራች መኖሯን እርግጠኛ እስከምትሆን ድረስ ለአባባ ትልቅ ውለታ ውላለታለች። ይህ ሁሉ እያለ ግን ለራሷ ዜሮ ናት አለ ተመስገን። እኔ በጣም ታሳዝነኛለች። የሚሆናት ሰው እንኳን ቢሆን ችግር የለውም አባዬ፣ እሱ በጣም አደገኛ ሰው ነው። እሷ ግን ስለምትወደውና ስለምታፈቅረው እንዲህ ነው ብንል በፍጹም አምና ልትቀበል አትችልም አባዬ። እማዬን እስከምናገኝ ድረስ እያንዳንዱ የምናወራቸው ሚስጥር ከእነሱ ፊት ወጣ እያልን ተደብቀን መሆን አለበት። እማዬ ከተገኘች በኋላ ደግሞ የራስን ህይወት አጣፍጠህ ትኖራለህ ብሎ አለው ተመስገን።
በሰዓቱ አንተ ክፉ እና ኃይለኛ ሰው ነበርክ። አሁን ላይ ግን ከማንም በላይ ይሄን ውለታ ውለህልኛል ብሎ ተናገረ ማለት ነው። እንግዲህ ካሌብ ሊመጣ የሆነ እናቱ በህይወት መኖሯን ሲሰማ ሰተት ብሎ እንደሚመጣ ግልጽ ነው ማለት ነው። ትሁቴም ደግሞ ከሚባለው በላይ የናቲን ቅሌትና ውርደት በማወቋ እኛ በጣም ደስ ብሎናል። አባባም መክሯታል፣ ተመስገንም መክሯታል። እሷ ግን ታጥቦ ጭቃ ናት። እሱ ቢሆን ከእናቱ ጋር እየተደዋወለ እናቴ ያሰብነውና ያቀርነው ነገር በሙሉ ተሳካ፣ አንቺ ምንም ነገር አታስቢ፣ በቃ በሚያምር ሁኔታ ጨርሰነዋል። ይህ አሮጌ ሽማግሌ ሚስቴን አገኛለሁ እያለ ዳገት ለዳገት ሜዳ ለሜዳ ቢሄድ ምንም መስሎ አይታየኝም። ስለዚህ መቼም ቢሆን መቼም አንቺ ከማንም በላይ ሌት ያልሽ ጉደኛ ሴት ነሽ ብሎ አላት ማለት ነው። እንግዲህ ናቲ ከእናቱ ጋር እያወራ እናቱን በሚያሳዝንና በሚገርም ሁኔታ እንግዲህ ትሁትን ታሪክ ሰርቷታል። ትሁት አሁን ላይ ስለነቃች እውነት አባዬና ተመስገን በጣም ጠልተዋሃል። የጠሉበት ምክንያት ደግሞ የሆነ ነገር አባዬ ሳያይ ይህን ያክል ርቀት ሊጓዝ አይችልም። እመነኝ ናቲ፣ እንደተጫወክብኝ ሳልጫወትብህ አልቀርም። እያንዳንዱ የቀለድክብኝን ነገር በሙሉ ዋጋ ያስከፍልሃለሁ። እኔ ማን እንደሆንኩ የምታይ ይሆናል ብላ ደመደመች። ሽምግልናውንም ፍላጎት እንደሌላት አሳየችው። እሱም ደግሞ ለአንገትሽ ሀብል አሰራልሻለሁ ብሎ እሷም የማይረባ ሀብል ሰጠችው። አሁን በዛ ሀብል ገዝቶላት ይመጣ ይሆን ወይስ ጠፍተዋል ብሎ እንደ ሕፃን ያታልላት ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ውድ የተከበራችሁ የሌላ እንደ መሀመድ ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።